ሩታ አርፈሽ ካልተቀመጥሽ ዋጋሽን እንሰጣታለን እያሉ የማስፈራሪያ መልእክት እየላኩባት እንደሆነ መረጃ ደርሶኛል ማለት ነው። ሰላም ቤተሰብ፣ ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ የሩታ ፋሚሊ የሆናችሁ የሩታ አድናቂ የሆናችሁ ቻናሉን ተቀላቀሉት። ሌሎቻችሁን አልፈልግም ማለት ነው። እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ቴክስቱን እንደምታዩት እንግዲህ ለሩታ የማስጠንቀቂያ መልእክት ተልኳል። ከየትና ከማን እንደሆነ እስካሁን ግልጽ የሆነ ነገር የለም ማለት ነው። ሩታም ያው ልትጨነቅ ልትፈራ ትችላለች፣ ግን ያን ያህል ደግሞ እሷ ቦታ ሰጥታ ለማንም ሰው ለምንም ሰው ግድም የሌላት ጀግና ሴት ናት። ምክንያቱም አይታችኋል ብዙ ቪዲዮዎች ላይ መተው ተጠንቀቂ ምናምን ማስፈራሪያ እየሰጧት ነበረ። እሷ ግን ማንንም አትሰማም። በራሷ ኮንፊደንስ በራሷ መተማመን ያለ በራሷ የመተማመን ስሜት ያላት ሴት ስለሆነች ለማንም ምንም ነገር ግድ የላትም ማለት ነው። አብርሽም ደግሞ ከጠፋበት ተገኝቷል ወይም አልተገኘም እስካሁን የታወቀ ያን ያህል ብዙ መረጃ አልወጡም። በነገራችን ላይ ፋሚሊው እንዳለ በጣም የጭቅጭቅና የክርክር ፋሚሊ ሆኗል ማለት ነው። ጉዳዩ ስለ አብርሽና ስለ ሄርሜላ ብቻ ሆኗል። አብርሽም እንደዚሁ ሄርሜላን እንደማይፈልጋትና እንደማይወዳት ለሰው ተናግሮ ያ ነገር ለሄርሜላ ተናግሯት፣ ሄርሜላ በጣም ደንግጣ ነው ያለችው። አይኑ ያስደነግጣል። ምክንያቱም ሄድኩልህ ሞኩልህ እያለች የነበረች ልጅ ስለሆነ ማለት ነው። አሁን ጉዳያችን ከሩታ ጋር ነው። ሩታን እንደዚህ አይነት ማስጠንቀቂያ ማን ሊልክባት ይችላል ብላችሁ ታስባላችሁ? ይሄንን ለእናንተ ትቼዋለሁኝ። መልሱን ኮሜንት ላይ አስቀምጡ። ውድ ቤተሰብ የሩታ አድናቂዎች የሆናችሁ ግን ቪዲዮውን ላይክ፣ ሼር ማድረጋችሁን እንዳትረሱ።